እናንተ ግን ያላችሁበትን ቦታ እንድናውቀው እንዳሁኑ ጩሁ፣ ስልክህንም አትዝገው ይሉታል። ሲደውልላቸው እየጮኸ ነው። እርዱኝ እያለ ነው የሚጮህ። እርዱኝ፣ የት ቦታ እንደወሰዱኝ አላቅም፣ ብቻ ታግቻ። ያገቱን ቦታ የምድር ቤት ላይ ነው፣ የምድር ቤት ውስጥ ነው ያገቱን። ስለዚህ ከላያችን ላይ ሰዎች ሲሄዱ ሲራመዱ ይሰማናል። ሰላም ጤና ይስጥልን ውድ የዩቲዩብ ቻናላችን ቤተሰቦች እንደምን ሰንብታችኋል? በዛሬው ቆይታችንም እንግዲህ አስገራሚ ያለውን ታሪክ ወደ እናንተ የምናደርስ ይሆናል። አስገራሚ የወንጀል ምርመራ ታሪኮችን ወይም ደግሞ አስገራሚ ታሪኮችን ስትፈልጉ ትክክለኛው የዩቲዩብ ቻናል ይሄ ነው። የዩቲዩብ ቻናላችን እንግዲህ ሼር፣ ላይክ እና ሰብስክራይብ አድርጉ። ኮሜንት ማድረግ አይረሳ። ዛሬም እንደተለመደው አንድ እጅግ በጣም አስገራሚ ታሪክ እናገራችኋለን። 2014 ላይ ናይጄሪያ ላይ የተፈጸመ አንድ አስገራሚ ታሪክ ነው። አንድ መጋዘን ውስጥ የተፈጠረ አስደንጋጭ ነገር ነው። ምናልባት አስደንጋጭ ነገር ስለሆነ አንዳንድ ስሜታችን ለመቆጣጠር በጣም እንቸገር ከሆነ ይህንን ፕሮግራም ባናየው ይመከራል። ስለዚህ በቀጥታ ወደ ታሪኩ እናምራለን። ይሄ ታሪክ የተፈጸመው አቢዳን በተባለችው የናይጄሪያ ከተማ ነው። ኢባዳን የተባለችው የናይጄሪያ ከተማ እንግዲህ ወደ 4 ሚሊዮን አካባቢ ሕዝብ ይኖርባታል። ከናይጄሪያ ታላላቅ ከተሞች መካከል አንደኛዋ ተደርጋ የምትቆጠር ነች። በዚህ ከተማ ላይ የተፈጸመ አንድ ታሪክ ነው ወደ እናንተ የምናደርሰው። በዚህ ከተማ እንግዲህ ሕዝቡ ለትራንስፖርት አገልግሎት ከሚጠቀሙባቸው ነገሮች መካከል ሞተር ብስክሌት ትልቁን ድርሻ ይይዛል። ወጣቶች ታዲያ በርካታ ወጣቶች በሞተር ብስክሌት ሰዎችን ከኋላቸው አፈናጠው የተለያዩ ቦታዎች ላይ ያደርሳሉ። በርካታ ወጣቶች ናቸው። ጠንካራ ሊባል የሚችል ማህበር ነው። ወጣቶች በዚህ ማህበራቸው በርካታ የበጎ አድራጎት ስራዎችንም ይሰራሉ። ታዲያ ቀደም ብለን እንደገለጽነው 2014 አካባቢ ከነዚህ የሞተር ብስክሌት ወይም ደግሞ በሞተር ብስክሌት ሰዎችን ከሚያመላልሱ ወጣቶች መካከል 2 ልጆች በድንገት ይጠፋሉ። እነዚህ ወጣቶች ሲጠፉ በድንገት ሲሰወሩ በቀጥታ እነዚህ የሞተር ብስክሌት ወጣቶች ምን እንዳደረጉት ለፖሊስ ሪፖርት ያደርጋሉ። ጓደኞቻችን ጠፍተዋልና ፈለጉልን ይላሉ። ፖሊስ ግን ለጉዳዩ ብዙ ትኩረት አልሰጠውምና ብዙ ፍለጋ አላደረገም። ራሳቸው ወጣቶች እንግዲህ ከተማዋን ከግር እስከ ራስ አስሰው ጓደኞቻቸውን ለማግኘት ያደረጉት ጥረት ሳይሳካላቸው ይቀራል። ይህ በእንዲህ እንዳለ መጋቢት 22 ቀን አንድ ቀን ጓደኛቸው ደግሞ በድንገት ይሰወራል። ይሄ ጓደኛቸው በጣም የሚገርመው እነዚህ ጠዋት ከእንቅልፋቸው እንደተነሱ ስራ ከመጀመራቸው በፊት ልክ የታክሲ ፌርማታ እንደምለው የእነሱም ፌርማታ አለና ፌርማታ ላይ ይገናኛሉ። አንዳንድ ጉዳዮችን ይነጋግራሉ። ከዛ በኋላ ነው ስራ የሚጀምሩት። ይሄ ጓደኛቸው ቶሎ መለሳለሁ ብለው 2 ሰዎችን ከጀርባው አፈናጦ እንደሄደ ሳይመለስ ይቀራል። ቅርብ ቦታ ነው የሄደው። መመለስ ነበረበት ቶሎ፣ ግን አልተመለሰምና በጣም ግራ መጋባት ውስጥ ይገባሉ። ለምንድን ነው ያልተመለሰው የሚል ነገር ጥያቄ ይፈጥርባቸዋል። ይመለሳል የሚል ሀሳብ ይዘው የተወሰነ ሰዓታትን ይጠብቃሉ። ግን ጓደኛቸው በፍጹም ሊመለስ አልቻለም። ግራ ይጋባሉ። ለፖሊስ ጉዳዩን ለማድረስ ፈልገው ነበር። ከአሁን ቀደም ግን 2 ጓደኞቻቸው ሲጠፉ ፖሊስ ምንም ስላላለ አሁንም በጓደኛቸው መሰወር ላይ ፖሊስ ያን ያክል አስተዋጽኦ ይኖረዋል ብለው ስላላሰቡ ለፖሊስ ሪፖርት አላደረጉም። በቀጥታ ስልኩ ላይ ይደውሉለታል። ስልኩ ሲደውሉት የስራ ስልክ ነው። እንግዲህ እነዚህ ሞተረኞች ብዙ ደንበኛ ስላላቸው ስልኮቻቸውን በአንድ ጥሪ ነው የሚያነሱት። አሁን ጓደኞች ሲደውሉት በፍጹም ስልኩ አይሰራም። ግራ ይጋባሉ። ምንድን የተፈጠረው ይጠብቃሉ። አሁንም በፍጹም። ከተወሰነ ሰዓታት በኋላ ግን ራሱ ጓደኛቸው በሌላ በግል ስልኩ ይደውልላቸዋል። ሲደውልላቸው እየጮኸ ነው። እርዱኝ እያለ ነው የሚጮኸው። ስልኩን የተደወለለት ወጣት ለሌሎች ጓደኞቻቸው እንዲሰሙትም ስፒከር ላይ አድርጎት ነበርና ይጮሃሉ። ከጀርባ የሚጮሁ ሌሎች ሰዎችም አሉ። ምንድነው የተፈጠረው ይሉታል። እርዱኝ፣ የት ቦታ እንደወሰዱኝ አላቅም፣ ብቻ ታግቻለሁ፣ ባካችሁ ድረሱልኝ ይላል። ከጀርባ ያሉ ሰዎችም በከፍተኛ ሁኔታ ይጮሃሉ። እስቲ ቆይ ተረጋጋና ወራን ሲባል ሊረጋጋ አልቻለም በፍጹም። እንዴት ስልክ ልደውልን ቻልክ ታዲያ ሲባል ስልክ የደወልኩላችሁ መጀመሪያ እንዳገቱኝ የማገቻው ቦታ ሲያስገቡኝ ትሾይ ነበር። አንደኛውን ስልኬ ይሄ በግል የምጠቀምበትን ስልኬን ካልሲ ውስጥ አድርጌው ስለነበር እሱን አላገኙትም። ያኛውን ስልኬ ወስደዋል። ስለዚህ ምንም ያስኩ አልመሰላቸውም ነበር። ለዛ ነው በዚህ ደወልኩላችሁ ይላል። ከጀርባዬ 8 ሰዎች አሉ አብሮኝ፣ እነሱም እየጮሁ ነው። ታዲያ ለምን እንደምጮሁት ሲባሉ ያገቱን ቦታ የምድር ቤት ላይ ነው፣ የምድር ቤት ውስጥ ነው ያገቱን። ስለዚህ ከላያችን ላይ ሰዎች ሲሄዱ ሲራመዱ ይሰማናል። ምናልባት ሰዎች ከሰሙንና ካስለቀቁን በሚል ነው ወጣቶች እየጮሁ ያሉት ይሏቸዋል። ከዛ ጓደኞቹ ግዴ ለምን መጣልሃለን፣ ግን ደግሞ የት ነው ያለኸው እስኪ ትንሽ ፍንጭ ስጠን ሲባል ሶካ የሚባል ጫካ አለ ከከተማ ወጣ ብለው እዛ ጫካ ነው ሲወስዱኝ የማስታውሰው። ብዙም ማስታውሰው ነገር የለኝም፣ ግን ወደ ጫካው ስንገባ 2 የተቃጠሉ መኪኖች ነበሩ። በዛ ጫካ በኩል ነው የገባ ነው። ከዛ ውጭ ምንም ማስታውሰው ነገር የለም ይላሉ። በቃ እንመጣልሃለን አሁን በፍጥነት፣ እናንተ ግን ያላችሁበትን ቦታ እንድናውቀው
እንዳሁኑ ጩሁ፣ ስልክህንም አትዝገው ይሉታል። እሺ ይላል። ከዛ በኋላ 40 የሚሆኑ ሞተረኞች ወጣቶች ይሰባሰቡና ወደዛ ጫካ ጉዞ ያደርጋሉ። በመንገድ ላይ ያሉ ግን ስልኩ ይዘጋባቸዋል። ሃሎ ቢሉ ስልኩ በፍጹም አይሰራም። ግን የተወሰነ ፍንጭ ነግሯቸው ስለነበር ወደዛ ጫካ ያመራሉ። ጫካው ላይ ፈለግ ፈለግ ሲያደርጉ ሁለት የተቃጠሉ መኪናዎች ያሉበት ቦታ ላይ ይደርሳሉ። ጫካው ሳርም ስላለው ሌሎች ቁጥቋጦዎችም ስላሉ ሞተር ብስክሌት የሚያስጋልብ ስላልሆነ ሞተር ብስክሌቶቻቸውን እዛው የጫካው መግቢያ ላይ የተቃጠሉት መኪኖች ላይ አቁመው 40 ወጣቶች በሰልፍ ጓደኞቻቸውን ፍለጋ ይገባሉ። ጫካው በጣም ጥቅጥቅ ያለ ነው፣ አስፈሪ ጫካ ነው። ይገባሉ ወደዛ። ምንድነው ያደረጉት? ጓደኛችን ያለበትና ሌሎች የታገቱ ሰዎች ስለሚጮሁ ድምጻቸውን ለመስማት እኛ ድምጻችን ናጥፋ፣ ስለዚህ እንሰለፋለን፣ በሰልፍ እንገባለን ብለው በሰልፍ ነው የገቡት። 40ዎቹም መስመር ሰርተው ይገባሉ። ከዛ በኋላ ጸጥ ብለው ነው የገቡት። ምክንያቱም የጓደኞቻቸው ጩኸት እንዲሰማቸው በመፈለግ ነው። በግራና በቀኝ ጆሮአቸውን ጥለው ገቡ ወደ ጫካው። ብዙ ለማሰስ ጥረት አደረጉ። የተወሰነ እንደተጓዙ ግን ከፊት ያለው ሰው የሆነ ድምፅ የሰማ መስለውና እጁን ከፍ አድርጎ ከኋላ ያሉትንም ያስቆማቸዋል፣ ጸጥ እንዲሉ ማለት። ጸጥ ሲባል የሆነ ድምፅ ነገር ይሰማሉ። ከዛ ከመቀጽበት ከየት መጣ ሳይባል ተኩስ ይከፈትባቸዋል። እነዚህ የሞተር ብስክሌት ወጣቶች ምንም አይነት መሳሪያ በእጃቸው አልያዙ። ተኩስ ይከፈትባቸዋል። ስለዚህ ከፍተኛ ፍርሃት ላይ ስለነበሩ ሁሉም ሩጠው ይመለሳሉ። ከጫካው መግቢያ ላይ ያስቀመጡትን ሞተር ብስክሌታቸውን ይዘው በፍጥነት ወደ ከተማው ይመለሳሉ። ከዛ በኋላ ምንድነው የተነጋገሩት? ጓደኛችን ከዛ በጭንቅ ውስጥ ሆኖ እርዱኝ እያለ በፍጹም ልንተው አንችልም፣ ስለዚህ መመለስ አለብን። ስንመለስ ግን ምን እናድርግ ብለው በፍጥነት ይመካከራሉ። ቢላ ያለው ቢላዋ፣ ገጀራ ያለው ገጀራውን እንዲይዝ ያደርጋሉ። መሳሪያ ያላቸውም መሳሪያ እንዲይዙ ይደረጋል። በቅርብ ርቀት ያሉ ሌሎች ጓደኞቻቸውም ይሰማሉ። ስለዚህ አሁን ቁጥራቸው ወደ 100 ከፍ ይላል፣ እነዚህ ሞተረኞች ማለት ነው። እነዚህን መሳሪያዎች ይዘው በቀጥታ ወደ ጫካው ያመራሉ። በቀጥታ ጫካው ሲገቡ እንደ ቀደመው ጊዜ ጸጥ ማለት አልፈለጉ። አሁን የተናደደ ወጣት እንዳለ፣ በፍጹም ሊመለስ የማይችል ወጣት እንዳለ፣ ጓደኛቸውን ነፃ ሳያደርጉ በፍጹም እንደማይመለሱ ለማሳየት አሁን ድምፃቸውን ከፍ አድርገው በንዴት ድምፃቸውን እያሰሙ መግባት እንዳለባቸው ውሳኔ ላይ ደርሳሉ። ስለዚህ ገጀራቸውንም ቢላዋቸውንም የጦር መሳሪያቸውንም ከፍ አድርገው ድምፃቸውን ከፍ አድርገው እየጮሁ ወደ ጫካው ይገባሉ። አሁን ምንም አይነት ተኩስ አልነበረም። ነገሩ እጅግ በጣም አስፈሪ ይመስላል። ቀደም ብለው የተኮሱ ሰዎች አሁን ወጣቶች በንዴት እንደመጡና ፊት ለፊት ሊጋፈጧቸው እንደሚችሉ ስለገባቸው ምንም አይነት ተኩስ አልነበረም። ስለዚህ ወጣቶች 100 ወጣቶች ማለት ነው የያዙትን መሳሪያ ይዘው በጫካው ውስጥ መርመስመስ ይጀምራሉ። በጫካው ውስጥ በርካታ አውሬዎች አሉ። እነሱንም ታግሰው ጉዞ ያደርጋሉ። ቢጓዙ ጫካው ውስጥ ምንም አይነት ፍንጭ ሊያገኙ አልቻለም። ግን ደግሞ ጉዟቸውን ይቀጥላሉ። ከዛ በኋላ ጫካው መጠናቀቂያው አካባቢ፣ የጫካው መውጫ አካባቢ አንድ ነገር ይመለከታሉ። ከርቀት አንድ አነስ ያለ ቤትና አንድ ትልቅ ቤት ነገር ይመለከታሉ። ምናልባት ጓደኛችን ታግቶ የሚገኘው እዛ አካባቢ ሊሆን ይችላል በሚል እሳቤ በቀጥታ ጉዟቸውን ወደ ትልቁ ቤትና ወደ ትንሹ ቤት ያደርጋሉ። እዛ በመሃላቸው አንድ ትልቅ ወንዝ ያጋጥማቸዋል። ስለዚህ ወንዙን ተሻግረው ነው እነዛ ቤቶች አሉና ወደዛ ቤት መሄድ ይኖርባቸዋል። ወደዛ ለማለፍ ደግሞ አነስተኛ ድልድይ አግኝተው ስለነበር በዛ ነው እያቋረጡ የነበሩት። ታዲያ ከነዚህ 100 ወጣቶች መካከል ድልድዩን ሲያቋርጡ አንድ ወጣት ዝቅ ብሎ ሲመለከት አንድ ነገር ይመለከታል። የዛ የጠፋው ጓደኛቸው ሞተር ብስክሌት ማለት ነች። ሞተር ብስክሌቷን ይመለከታሉ። ሞተር ብስክሌቷን ሲመለከቱ የሆነ ወንበዴ ሞተር ብስክሌቱን ወይም ደግሞ ሰርቆ እንደ ነገሩ የጣላት ነው ትመስለው። እነሱ ጉዟቸውን አላቆሙም። ሞተር ብስክሌቷን ካዩ በኋላ ወደ ትንሹ ቤት፣ ቀድሞ የሚገኘው ትንሹ ቤት ነው፣ ወደዛ ያቅናሉ። ቀረብ ብሎ ሲመለከቱት ያ ትንሽ ቤት የመሰላቸው ነገር ኮንቴነር ነው። ስለዚህ እዛ አካባቢ ሰዎች ሊኖሩ ይችላሉ፣ ጥበቃዎች ሊኖሩ ይችላሉ፣ ጥቃት ሊደርስብን ይችላል በሚል በጣም በጥንቃቄ ወደ አካባቢው ሲጠጉ ምንም ነገር የለም። አሁን ወጣቶች በጣም መናደዳቸው እዚህ ላይ ነው የሚያሳየው። የወጣቶች መናደድ በእኛ ላይ ጉዳት እንዲያደርሱብን ሊያደርግ ይችላል በሚል ይመስላል። ጥበቃ የሚባል እዛ አካባቢ የለም፣ ሰው የሚባል ነገር የለም። ስለዚህ በከፍተኛ ጥንቃቄ ያ ኮንቴነር እንዲከፈት ያደርጋሉ። ኮንቴነሩ ሲከፈት በጣም በሚያስደነግጥ ሁኔታ በመቶዎች የሚቆጠሩ የሰዎች ጫማ አሉ፣ ልብሶች አሉ። ይህን ሲመለከቱ ደንግጠዋል። ምናልባት ልብሶቻቸውን ጫማቸውን እያስወለቁ ነው እንደሚያግቷቸው የሚል ጥያቄ እንዲነሳ ያደርጋል። እዛ ኮንቴነር ውስጥ ጫማና ልብስ ብቻ ነው፣ የተለበሱ ልብሶች ሰዎች ተጠቅሞባቸው የሚጠቀሙባቸው ጫማዎች ናቸው ያሉት፣ አዳዲስ ጫማዎችም አይደሉም። እነሱን ይመለከታሉ። ከዛ በኋላ እዛ አካባቢ ምንም እንደሌለ ሲያረጋግጡ በቀጥታ ወደዛ ትልቁ ቤት ወደ ተባለው ነገር ያቅናሉ። ያ ትልቁ ቤት ጠጋ ሲሉ ትልቅ መጋዘን፣ የሽቦ አጥሮች አሉበት። በጣም አስፈሪ መጋዘን ነው። እዛም አካባቢ ምንም አይነት ሰው የለም። ስለዚህ ጉዟቸውን ወደዛ መጋዘን ያደርጋሉ። አንደኛው የሽቦ መቆራረጫ መሳሪያዎችን ይዞ ነበር። ሽቦዎችን ይቆራረጡና ወደ መጋዘኑ ይገባሉ። ዙሪያውን ሲመለከቱ ዙሪያ ገባው ጸጥ ያለ ነው። ምንም አይነት ሰው
የለም። ስለዚህ አሁን ወደ መጋዘኑ መግባት እንችላለን የሚል እሳቤ ያላቸው ገጀራና ቢላ የያዙት ከፊት ይሆናሉ፣ ከኋላ ደግሞ የጦር መሳሪያ የያዙት ይሆናሉ። ምናልባት መጋዘኑ ሲከፍቱ ከውስጥ ጥቃት እንዳይደርስባቸው ከፍተኛ ጥንቃቄ አድርገው መጋዘኑ የሚንሸራተት ነው በሩ፣ እንደምንም አንሸራተው ወደ መጋዘኑ ይገባሉ። ሲገቡ ግን በጣም በጣም አስደንጋጭ ነገር ይመለከታሉ። ሁሉም አፍንጫቸውን ነበር የያዙት። የሚገርም ጠረን ያለው አፍንጫን የሚሰነጥቅ አይነት ጠረን ያለው። ስለዚህ ሁሉም አፍንጫቸውን ይዙና የተፈጠረውን ነገር ለማየት ይሞክራሉ። በሩን ሲከፍቱ ወደ 23 የሚሆኑ ሰዎች እርቃናቸውን ሆነው ከግድግዳው ጋር በሰንሰለት ታስረው እጃቸውን ይመለከታሉ። ከዛ መካከል ጓደኛቸው የለም። ድንጋጤው ግን አለ። ምንድን ነው ይሄ መጋዘን የሚለው ነገር ማለት ነው። እዛ አካባቢ ያሉ ሰዎች አንዳንድ ነገሮችን ይናገሩ ነበር። ከመጋዘኑ ጀርባ አንድ በጫካው ውስጥ በጣም አስገራሚ መንገድ አለ። በዛ መንገድ ላይ ይመጣ አንድ ጥቁር ጂፕ መኪና አለ። ማታ ማታ ይመጣል። 2 ሰዓት አካባቢ እስከ 3 ሰዓት ተኩል አካባቢ ይቆያል የሚል ነገር ነው ያለው። ስለዚህ ያ ጂፕ መኪና መጦ መጋዘን ውስጥ እንደገባ ከባድ የሆነ ጩኸት ይሰማል። አንዳንድ ጊዜ ወንዶች፣ አንዳንድ ጊዜ ሴቶች ሲጮህ ይሰማል። እዛ መጋዘን ውስጥ ያ ጂፕ መኪና ሲመጣ ያ ጂፕ መኪና ማን እንደሚያሽከረክረው አይታወቅም። ወንድ መሆኑ ብቻ የሚታወቀው ጾታው ብቻ ነው የተለየው እንጂ ማን ይሁን አይሁን የሚታወቅ ነገር የለም። በዛ ከጫካው በጀርባ ከመጋዘኑ ጀርባ ባለው ጫካ ላይ ያለውን መንገድ ማንም የሚያውቀው ሰው የለም። ስለዚህ ያ ጂፕ መኪና ብቻ ነው የሚጠቀሙበት። እሱ ደግሞ ሁሌም ምሽት ነው የሚመጣው የሚል ነገር ከአካባቢው ነዋሪዎች ይነሳልና ጩኸቱን በተመለከተ ለፖሊስም ሪፖርት አድርገን ነበር። ስለዚህ ፖሊስ ግን ጩኸታችንን እንደ ቀልድ ነው ያየው። ምንም አይነት ምላሽ አልሰጠንም። ምናልባት እስከዛሬ ሪፖርት ባደረግንበት ሰዓት ደርሰው ቢሆን እስከዛሬ እንደዚህ አይነት ጩኸቶችን ላንሰማ እንችል ነበር። ጩኸቱ ግን በጣም አስደንጋጭ ነው የሚል መረጃ ሰጠዋቸዋል እና በጣም አስደንጋጭ ነው። እነዚህ እንግዲህ በሰንሰለት ታስረው የሚታዩ ወጣቶች በጥቁር ገበያ እጅግ በጣም ዋጋ የሚያወጣ ነገር ይሸጣሉ ተብሎ ቢነገር ማጋነን አይሆንም። ይሄ ጥቁር ነገር ምናልባት እንዳው ዙሪያ ጥምጥም ከመሄድ ምንድነው የሚደረገው? በጥቁር ገበያ የሚሸጠው ነገር ከነዚህ ወጣቶች የአካል ክፍሎቻቸው ወጣው በጥቁር ገበያ ይቸበችባሉ። ልባቸው ሊሆን ይችላል፣ ኩላሊት ሊሆን ይችላል፣ ሌላው የአካል ክፍላቸው። ታዲያ በጣም የሚያስገርመው በበርካታ የአፍሪካ ሀገራት እንግዲህ የጥንቁልና ስራ በጣም ተንሰራፍቷል። በርከት ያሉ ሰዎች ወደ ጥንቆላ ሲሄዱ እነዛ ጠንቋዎች ብዙ ጊዜ የሰው የአካል ክፍል እንዲያመጡ ያዟቸዋል። ብዙ ጊዜ ደግሞ ወደዛ ጥንቆላ የሚሄዱ ሀብታሞች ስለሆኑ እነዚህን የሰው የአካል ክፍሎች በቀላሉ ማግኘት ስለማይቻል ከፍተኛ ገንዘብ አወጣው ነው የሚገዟቸውና ቢዝነሱ የደራው በዚህ አማካኝነት ነው። ስለዚህ የጂፕ መኪና ምንድን ነው የሚያደርገው? ብዙ ጊዜ ስም ዝርዝር ይዞ ይመጣል። ባለሀብቶች የሰጧቸውን የሰው የአካል ክፍል ገሌ ጉበት ይፈልጋል፣ ገሌ ደግሞ ጣፊያ፣ ገሌ ምናልባት ኩላሊት፣ ልብ እየተባለ የስም ዝርዝር ይዞ ነው የሚገባውና ከዛ በኋላ ወጣቶችን መጋዘኑን ስንመለከተው እንትን አለው 4x4 የሆነ ስላብ አለው። እዛ የሲሚንቶ ስላብ አለ። ልክ ውሃ ሲፈስ ወይ ደግሞ ደም ሲፈስ ወደ ጉድጓዱ እንዲገባ የሚያደርግም የተዘጋጀለት ቦታ አለ። ስለዚህ ወጣቶች ምን እንደሚደረጉት ያ ሰው ጂፕ ያዘው መኪና ጂፕ መኪና ይዞ የሚመጣው ሰው ወደ መጋዘኑ ሲገባ በቀጥታ ስም ዝርዝር ይዞ ነው የሚገባው። ያንን ሊያሟላ የሚችል ወጣት ከታሰሩት መካከል አንደኛው ስላቡ ላይ እንዲቆም ይደረግና ለምሳሌ ኩላሊት ከተፈለገ በጣም የሚያሳዝነው ደግሞ ገለዋቸው እንኳን አይደለም የሚያወጡት፣ በህይወት እያሉ ነው የሚያወጡት። ስለዚህ ኩላሊት ከሆነ ይወጋል ኩላሊቱ አካባቢ። ለዛ ነው ከባድ የሆነ ጩኸት እዛ አካባቢ የሚኖሩ ሰዎች እንሰማለን የሚሉት። ያ ሲደረግ ደግሞ ሌሎች እስረኞች እንዲመለከቱት እየተደረገ ማለት ነው። ስለዚህ የአካል ክፍላቸው በዛ መልክ እየወጣ ለከፍተኛ ገንዘብ ይቸበቸባል፣ ለጥንቆላ የሚውልበት ሁኔታ ነው ያለው። ስለዚህ ወጣቶች በዛ መልኩ የአካል ክፍላቸው ከወጣ በኋላ ምን ይደረጋሉ? ትንሽ ግልጋሎት የሚሰጡ መስሎ ከታያቸው እንደገና እንዲታሰሩ ይደረጋሉ። ግልጋሎት አይሰጡም፣ መሞታቸው አይቀርም ከተባለ ከመጋዘኑ ጀርባ ደግሞ ትልቅ አዞ አለ። እስከነነብሳቸው ለዛ አዞ የሚሰጡበት ሁኔታ ነው ያለው። ለዛ ነበር እዛው ደማቸው ስለሚፈስ እዛው የአካል ክፍላቸው ስለሚወጣ ነበር መጋዘኑ እጅግ በጣም ሽታው ከባድ የነበረው። እነዚህ ወጣቶች ሲታዩ 23ቱም በሰንሰለት ታስረው የተገኙ ወጣቶች ለመሞት በጣም የተቃረቡ ናቸው። ረሃብ ጸንቶባቸዋል። ርቃናቸውን የታሰሩ በጣም አስደንጋጭ ነበር። ስለዚህ እነዚህ 100 የሞተር ብስክሌተኞች መጋዘን ውስጥ ገብተው እነዛን 23 ወጣቶች ያስለቋቸዋል፣ ያስፈቷቸዋል። ግን ደግሞ በጣም በሚያሳዝን ሁኔታ ጓደኛቸው ከነሱ መካከል አልነበረምና ምናልባት ሌላ መጋዘን አለ ወይ እንዲህ አይነት ነገር የሚከናወንበት የምድር ቤት መጋዘን አለ ወይ ሲባሉ እነዛ ወጣቶች ምንም የምናውቀው ነገር የለም፣ እኛ
ነን፣ አፍነው አመጡን፣ እዚህ ውስጥ አስገቡን፣ ሌላ የምናውቀው ነገር የለም ተባለ። ከዛ በኋላ ወጣቶች እንዲወጡ ተደረገ። ፖሊስም ጉዳዩን እንዲሰማው ተደረገ። የተፈጠረውን ነገር በጣም በሚያሳዝነው ሁኔታ ግን በዚህ ወንጀል አንድም ተጠያቂ ሰው አልነበረም። ወጣቶቹ ሲሄዱ ምንም ያገኙት ሰው አልነበረም። አንድ ብቻ የተጠራጠሩት ሰው ነበር። ይህን የተጠራጠሩት ሰው እንደገቡ አንድ የሚጠረጠር ሰው እዛው ግቢ አካባቢ አግኝተው እሱን ይዘውት ሲፈትሹት በጣም በሚያሳዝነው ሁኔታ በርካታ የሰው ምላስ በኪሱ ይዞ ተገኝተዋል። ሲም ካርዶችንም ይዞ ነበርና ስለሚያውቀው ነገር እንዲነግራቸው በተደጋጋሚ ጠይቀውት ነበር። ግን እሱ በፍጹም ሊናገር አልፈለገም። ወጣቶች በጣም ተናደው ስለነበር እሱን እዛው የገደሉበት ሁኔታ ነው ያለው። ከዛ ውጭ ግን የሚጠይቁት ሰው በፍጹም ያልተገኘበት ሁኔታ ነው የነበረው። ታዲያ ከተፈቱት ሰዎች መካከል አንዲት ሴት ነበረችና የተማረች ቤተሰብ የምታስተዳደር የመንግስት ሰራተኛ የሆነች ሴት ነበረች የታገተችውና እሷ እንዴት ነበር የታገተችው ተብላ ስትጠየቅ አንድ የሰጠችው ሀሳብ ነበር። ምንድን ያለችው? ቤቴ በተቀመጥኩበት ሰዓት ግቢ ውስጥ አንድ በጣም አስገራሚ መኪና መጣ። ከዛ መኪና ውስጥ በጣም የሚገርም ቁመና ያለው ሰው ወጣ። ጥቁር መነጽር አድርገዋል። ለአንዳንድ ጉዳይ ፖሊስ ጣቢያ ትፈለጊያለሽ ብሎ መኪና ውስጥ አስገባኝ ነው የምትለው። ልክ መኪና ውስጥ ስገባ የህግ ሰው ነው ብዬ ለመተባበር መኪና ውስጥ እንደገባው ግን እንደታገቱ ገባኝ። ስለዚህ በዚህ መልክ ነበር አግተው የወሰዱኝ የሚል ነገር ነው የተናገረችው። ምናልባት ያ የምድር ቤቱ ማገቻ ይኖራል በሚል እንግዲህ ፖሊስ ለአንድ ለሁለት ቀን እዛው መጋዘኑ አካባቢ ቁፋሮ አድርገው ነበር። ግን ደግሞ እንደዚ አይነት ቤት ያልተገኘበት ሁኔታ አለ። ወጣቶች ግን ጓደኛቸውን ነፃ ማውጣት ፈልገው ስለነበር ጫካው ላይ በርካታ ቁፋሮችን አድርገው ነበር። ያ የምድር ቤት የተባለው ማገቻ ቦታ ግን ሳይገኝ የቀረበት ሁኔታ ነው ያለው እና በናይጄሪያ እንግዲህ ከዚህ ከጥንቆላ ጋር በተያያዘ እንደዚህ አይነት አጋጣሚ 2014 ላይ ቢቢሲ አስነብቦ ነበር። ክቡራት የዩቲዩብ ቻናላችን ቤተሰቦች ለዛሬ ያዘጋጅንላችሁ ታሪክ ይህን ይመስል ነበር። በቀጣይ ደግሞ ሌሎች ታሪኮችን ይዘን እንመጣለን። የዩቲዩብ ቻናላችን ግን ሼር፣ ላይክ እና ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። እንገናኛለን። መልካም ጊዜ